ኔታንያሁ ካርዱን መዘውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ያቀረቡትን የሰላም ሐሳብ አልቀበልም ብለው ካንዴም ሁለቴ ተናግረዋል። ኔታንያሁ እንዴት እንዲህ ትራምፕን ሊዳፈሩ ቻሉ? ከጀርባው ያለው ምክንያት ምንድን ነው የሚለው ጥያቄ በስፋት እያስተጋባ ነው። ለቢቢ ቀጣዩ ወራት እጅግ ወሳኝ ናቸው። ትራምፕን በዚህ ደረጃ ተጋፍተው አያውቁም። አሁን የተጋፈጡበት ምክንያት ምንድን ነው? እንመለከተዋለን። የጋዛን የሰላም ዕቅድ አልቀበልም፣ መጀመሪያ ሐማስ ትጥቁን ይፍታ ያሉት ኔታንያሁ ለጋዛ የቀረበውን የሰላም ሐሳብ ይበልጥ አወሳስበውታል። ይህ እንደተጠበቀው ነው። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር በከፊል እየተነጋገሩ መሆናቸውን አምነው ጨዋታውን ለመቀየር እንደፈለጉ አትተዋል። ከኢራን ጋር የገቡበትን ፍልሚያ ልክ እንደ ቼዝ ጨዋታ ነው ሲሉም ሰይመውታል። የአሜሪካው ፕሬዝዳንት የኢራንን ጉዳይ በተመለከተ የፍልሚያውን ሜዳ የመቀየር ሐሳብ እንዳላቸው ተነግሯል። አዲሱ የፍልሚያ ሜዳ የት ይሆን? እንመለከተዋለን። የትራምፕ ባለስልጣናት ደግሞ የኢራን ከፍተኛ ሹማምንት እርስ በርስ እየተሻኮቱ ይገኛሉ። ይህም ለእኛ መልካም አጋጣሚ ነው ብለው እያሰቡ እንደሚገኙ የአሜሪካ መገናኛ ብዙሃን ዘግበዋል። ይህ እንዳለ ሆኖ የኢራኑ መሪ ሞጅታባ ኻሜኒ በኢራን መገናኛ ብዙሃን ምስላቸው መታየቱን ተከትሎ መነጋገሪያ ሆነዋል። ገና ከዚህ በኋላ የሚወጡ ምስሎችም አሉ ብሎ የኢራን አብዮታዊ ጦር አሳውቋል። ይሁንና ቪዲዮ የተቀረጸው መቼ ነው የሚለው ጉዳይ አሁንም አጠያቂ ሆኗል። ይህንንም ይዘናል። እንዲሁም ቻይና በሚሊዮን የሚቆጠሩ ዜጎቿን ከቤታቸው አስወጥታለች። በሀገሪቱ የገባው አውሎ ንፋስ በርካቶችን አውኳል። ወሳኝ የንግድ ከተሞችም ተጠቂ ሆነዋል። በሰዓት 150 ኪሎ ሜትር እየገሰገሰ የሚገኘው አውሎ ንፋስ ቻይናውያንን እያስጨነቀ ነው። አብራችሁን ስትቆዩ ጉዳዩን ትሰማላችሁ። ፒያሳ ኔትወርክን ስትከታተሉ ሁሉንም በጥልቀት ታገኛላችሁ። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰቡን ስንል በአክብሮት ጋብዘናል። ብስራት ከፈለኝ ነኝ። አሁን ወደ ጉዳዮቻችን አለፍን። ኔታንያሁ ካርዱን መዘውታል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋዛ የሰላም ቦርድ ብለው ያቋቋሙት የጋዛን መጻኢ ዕድል ይወስናል ብለው ተስፋ ያደረጉበት ቦርድ የመጨረሻውን እልባት ለመስጠት ሥራ እየሠራ እንደሚገኝ ይታወቃል። ራሳቸው ትራምፕም እንዳወጁት በቦርዱ አማካኝነት እስራኤልንና ሐማስን መላ የሚል አንድ ውሳኔ ላይ ተደርሷል። ይህም ሐማስ ትጥቅ እንዲፈታና እስራኤልም ከጋዛ ጦሯን እንድታስወጣ የሚል ነው። እነዚህን ጉዳዮች ሁለቱም ወገኖች በመርህ ደረጃ ተቀብለውታል። ሐማስ ግዴለም ትጥቅ እፈታለሁ፣ ይሁንና የእስራኤል ጦር ቅድሚያ ይውጣ ይላል። እስራኤል ደግሞ መጀመሪያ ትጥቅ መፍታት ያለበት ሐማስ ነው ባይ ናት። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ጉዳዩን በተመለከተ በግልጽ ተናገሩ። እሁድ ዕለት በነበራቸው የካቢኔ ስብሰባ ላይ በግልጽ ከአንዴም ሁለቴ ደጋግመው የተናገሩት ጉዳይ መነጋገሪያ መሆኑ አልቀረም። የትራምፕን የጋዛ የ15 ነጥቦች የሰላም ሐሳብ አልቀበለውም፣ መጀመሪያ ሐማስ ግልጽ በሆነ ሁኔታ ትጥቅ መፍታት አለበት አሉ ኔታንያሁ። ከጥቂት ቆይታ በኋላ ደግሞ ብዙዎች በአንደበትህ አልተናገርከውም ይሉኛል፣ ይኸው እናገረዋለሁ፣ የሰላም ሐሳቡን አልቀበለውም ብለው ደጋግመው ተናገሩ። ይህ ነገር ብዙዎችን ማስገረሙ አልቀረም። የሲኤንኤን የትንታኔ ዘገባ እንዲህ ይላል። ኔታንያሁ ከዚህ ቀደም ብዙ ውስብስብ ጉዳዮች ሲገጥሟቸው ነገሮችን በጥበብ ማለፍን ይመርጣሉ። ለአንዳንዱ ነገር ጊዜ መስጠትን፣ በራሱ ጊዜ እንዲፈታ ማድረግንና ጉዳዩን በተመለከተ የተለየ አቋም አለመያዝን ኔታንያሁ ሲመርጡ ቆይተዋል። ምናልባት የተፈጠረው ችግር የሆነ ክፍተት አግኝቶ የሚስተካከልበት ዕድል ካለ በሚል የሚከተሉትን ፖሊሲ በመጣስ ትራምፕን ግን ፊት ለፊት መጋፈጥ ፈልገዋል። ትራምፕን በተመለከተ ከዚህ ቀደም በጥንቃቄ ሲናገሩ እንደነበር የሚታወቅ ሲሆን አሁን ግን በቃኝ ብለው ተናግረዋል። አልፈልግም፣ አልቀበልም ብለው ባንደበታቸው ተናግረዋል። የተለያዩ ሚኒስትሮቻቸው፣ ከፍተኛ ባለስልጣኖቻቸው ይህንን ጉዳይ ቢናገሩላቸውም ከኔታንያሁ አንደበት ግን አልተሰማም ነበር። አሁን ግን አደረጉት።
የትራምፕን የሰላም ሐሳብ አልቀበልም፣ መጀመሪያ ሐማስን ትጥቅ አስፈቱ፣ ወደ ሕዝባችንና ወደ ሰራዊታችን የሚተኩሰው ኃይል እዚያ እያለ እኛም ወደ ኋላ እንመለስም አሉ። አይደለም ወደ ኋላ መመለስ፣ ጥቃቱንም አናቆምላቸውም ሲሉ አጠንክረው ተናገሩ። ሲኤንኤንን ጨምሮ በርካታ መገናኛ ብዙሃን የኔታንያሁን ድፍረት የተሞላበት ንግግር ከጥቅምት ወሩ ምርጫ ጋር አገናኝተውታል። በጥቅምት ወር ኔታንያሁ ወሳኝ ምርጫ አለባቸው። አሁን ፊታቸውን ወደ እስራኤል ሕዝብ አዙረዋል፣ ከዚህ ቀደም ወደ አሜሪካ እንዳዞሩት ሁሉ። እናም ሕዝባቸው እንዲመርጣቸው በቀጣይ መሪ አድርጎ እንዲያስቀጥላቸውና ከሐማስም ከጠላቶቻችንም የሚጠብቀን ኔታንያሁ ነው፣ ትራምፕንም ጭምር ተጋፍጦ ለእስራኤል ጥቅም ይቆማል እንዲባሉ ትራምፕን መጋፈጥ ምርጫቸው አድርገውታል እየተባለ ይገኛል። ይህ እንደተጠበቀ ሆኖ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሌላኛውን ጦርነት ለማስቆም ሌላ መልክ ያለው የውጊያ ሜዳ እየፈለጉ ነው ተብሏል። ይህም የኢራንን ኢኮኖሚ ማዳከም እንደሆነ ተነግሯል። በማዕቀብ እንዲሁም በወደቦቿ ላይ በተጣለው ዕቀባ እየተጎዳች ነው የሚለው እምነት በአሜሪካ ባለስልጣናት ዘንድ በስፋት እየተሰራጨ ነው። አሁን በከፊል ነው ከእነርሱ ጋር እየተነጋገርን ያለነው ብለው የተናገሩት ዶናልድ ትራምፕ ለአክሲዮስ ሲናገሩ ኢኮኖሚያዊ ጫናዎችን ማድረግ እንደሚፈልጉ በግልጽ አስቀምጠዋል። ኢኮኖሚያቸው በጣም መጥፎ ሁኔታ ላይ ነው ያለው። እኛም የጣልንባቸው የወደብ እገዳ ብዙ ፈተና አምጥቶባቸዋል። ጨዋታው ልክ እንደ ቼዝ ነው። አንዱን ነገር እየጣልክ አንዱን እያነሳህ የምትቀጥልበት ነው በማለት ከኢራን ጋር በቀጣይ የሚፋለሙት በኢኮኖሚ ሜዳ እንደሆነ እያመላከቱ ይገኛሉ። ከሰሞኑ ከኦማን ጋር የምታደርገውን ንግግር ተከትሎ ኢራን ሆርሙዝን የምትከፍትበት ዕድል እንዳለ ሲገለጽ ቆይቷል። ኋላ ላይ ግን የኢራን አብዮታዊ ጦር ሆርሙዝ እንዲከፈት አትስደቡን፣ አትናገሩን የሚሉ አስገራሚ ቅድመ ሁኔታዎችንም ጭምር ብቅ አድርጎ አመጣ። የኢራን ብሔራዊ ደህንነት ካውንስል ሰብሳቢ የሆኑት መሐመድ ባገር ዞልጋደር ኢራንን አትሳደቡ፣ በሊባኖስ፣ በጋዛ፣ በየመንና በኢራቅ ያለውን ጦርነት ሙሉ ለሙሉ አስቁሙ፣ በእኛም ላይ የጣላችሁትን የወደብ ዕቀባ አንሱ የሚሉ ቅድመ ሁኔታዎችን ሀገራቸው ኢራን እንዳስቀመጠች አወጁ። ሮብ ዕለት ሙሉ ለሙሉ ይፋ ይደረጋል የተባለው የሆርሙዝ መከፈትም ዘገየ። የአሜሪካ ባለስልጣናት ታዲያ አክሲዮስ እንደሚዘግበው ከኢራን ክፍፍል እየጠበቁ ይገኛሉ። ከወዲሁ ክፍፍሉ ተጀምሯል የሚል እምነትም ይዘዋል። በፕሬዝዳንት መሱድ ፐዘሽኪያን የሚመራው ቡድን የለም ኢኮኖሚያዊ ጫና እየደረሰብን ይገኛል፣ ኢኮኖሚያችን ሊወድቅ ይችላል ብለው እየተናገሩ እንደሚገኙና የኢራን አብዮታዊ ዘብ አዛዥ የሆኑት አህመድ ቫሂዲ ደግሞ በምንም አይነት ሁኔታ የማይሆን ድርድር ውስጥ አንገባም ብለው ሌላኛውን ካምፕ እየመሩ እንደሚገኙ አክሲዮስ ዘግቧል። የአሜሪካ ባለስልጣናት ይህንን ያምናሉ። የአሜሪካ ባለስልጣናት ይህንን እያመኑ የኢራን ኢኮኖሚና የኢራን ፖለቲካ ለሆርሙዝ መፍትሄ ይስጠው ብለው እየጠበቁ እንደሚገኙም ተገልጿል። ኢራንን እኛ ስንጫናት እምቢ ስላለች የራሷ ኢኮኖሚ ይጫናትና ወገቧ ጎብጦ እንደራደራለን የሚለው እምነት በአሜሪካ ባለስልጣናት ዘንድ እየመጣ ያለ ይመስላል። ትራምፕም ኢኮኖሚያዊ ጫናዎችን ማራዘም እንደሚፈልጉ አስረድተዋል። የነዳጅ ዋጋ ወደ $75 አካባቢ ዝቅ ማለቱ የአሜሪካውያንን ኪስ ብዙ አይፈትሽም ብለው የተናገሩት ዶናልድ ትራምፕ ቀስ በቀስ እናሸንፋለን የሚል እምነት እንደያዙ ዘገባው ጠቁሟል። ይህ እንዳለ ሆኖ የኢራኑ መሪ ሞጅታባ ኻሜኒ ቪዲዮአቸው ከሰሞኑ በኢራን መገናኛ ብዙሃን ከተለቀቀ በኋላ ትኩረትን ስበዋል። ከመጋቢት ወር አንስቶ አባታቸውን ከተኩበት ጊዜ በኋላ በአደባባይ ምስላቸው አልታየም። የገዛ አባታቸውን እንኳን በአደባባይ ሲቀብሩ ስላልታዩ በርካቶች ወይ ከፍተኛ ጉዳት ላይ ወድቀዋል፣ ካልሆነም ሕመም ላይ ናቸው የሚል ድምዳሜ ላይ ደርሰው ነበር። ከሰሞኑ ግን ከጥቂት የሃይማኖት መሪዎች ጋር ሰብሰብ ብለው የሚታዩበት ቪዲዮ ተለቀቀ። ሙጅታባ በሕይወት አሉ ብቻ ሳይሆን ስራቸውን እየሰሩ ነው ለማለት የተፈለገ ይመስላል በቪዲዮ። የኢራን አብዮታዊ ጦር አዛዦች ደግሞ ገና ከዚህ በኋላ የሚለቀቁ ቪዲዮዎች አሉ እያሉ ነው።
ከመሄር የዜና አውታር ጋር ቆይታ የነበራቸው የባሲጅ ሚሊሻ ምክትል አዛዥ ቃስም ቁረሺ ከዚህ በኋላ ብዙ ምስሎችን ታገኛላችሁ፣ ተጨባጭ የሆኑ ማስረጃዎችን ትመለከታላችሁ፣ ሰውየው በስራ ላይ ነው ሲሉ ተናግረዋል። በመጨረሻም ቻይና ከ1 ሚሊዮን በላይ የሚሆኑ ዜጎቿን ከቤታችሁ ውጡ ብላለች። የዚህ ምክንያት ደግሞ አውሎ ንፋስ ነው። በሰዓት 150 ኪሎ ሜትር እየገሰገሰ የሚገኘው ሻንጋይን ጨምሮ በርካታ ቁልፍ የንግድ ማዕከላትን እየበጠበጠ የሚገኘው ዶልፊን የሚል ቅጽል ስም የተሰጠው አውሎ ንፋስ ብዙ ጥፋቶችን እያመጣ ይገኛል። የ9 ዓመት ልጅ የደረሰበት አልታወቀም ይላል የቢቢሲ ዘገባ። ከ1000 በላይ በረራዎችም ተሰርዘዋል። በርካቶች አደባባይ እንዳትወጡ ተብለው በጥብቅ ትዕዛዝ ተሰጥቷቸዋል። ገና ከአውሎ ንፋሱ በኋላ ጎርፍን ጨምሮ የመሬት መንሸራተትና በርካታ የተፈጥሮ ክስተቶች እንደሚከታተሉም እየተጠበቀ ይገኛል። በሚሊዮን የሚቆጠሩት ዜጎች ከቀያቸው ራቅ ብለው እንዲሰፍሩ እየተደረገ እንደሚገኝም ተሰምቷል። ፒያሳ ኔትወርክን ስትከታተሉ ስለቆያችሁ ክብረት ይስጥልን ብለናል። ፒያሳ ኔትወርክን ሰብስክራይብ፣ ላይክ እና ሼር በማድረግ የፈጣን የተአማኒና የጥልቅ ዘገባዎች ቤተሰብ ሁኑ ስንል በአክብሮት እንጋብዛለን። ብስራት ከፈለ ነበርኩ። ሰላም ለዓለማችን።